የዛሬም ብቻ ተወኝ እንጂ ወላሂ ሁለተኛ አማራ አልሆንም በሚል በህፃን አንደበቷ ብትለምናቸውም የጠላቶቿ ልብ ባልራራላትና የአማራ ህዝብ የእልቂት ማሳያ ተደርጋ በምትቆጠረው በህፃን አንሻ ሰይድ ስም የተደራጁት በቢዛሞ ቀጠና የአንሻ ሰይድ እዝ አርበኞች ትናንት በወሰዱት የሽምቅ እርምጃ የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተነው መንግስቴን ጨምሮ ከአንድ ሬጅመንት በላይ ያገዙ ወታደሮች በመደምሰስ አንጸባራቂ ድል መቀዳጀታቸው ይታወቃል። ዛሬ በወጣ መረጃ መሰረት ደግሞ ከብርጋዴር ጀነራል አይተነው መንግስቴ በተጨማሪም አንድ ከፍተኛ ወታደራዊ አዛዥ መገደሉም ታውቋል። ይህ የወለጋን አማራ በአሰቃቂ ሁኔታ ስለጨፈጨፈም ትከሻው በወታደራዊ ማዕረግ እንደተንቆጠቆጠለት የሚነገርለት የወለጋን ምድር ልክ እንደ ሹቲዝ እሱ ደግሞ እንደ ሂትለር የሆነው ወታደራዊ አዛዥ መገደሉም የወለጋ አማራ ከጥቃት ሰለባነት ወደ አጥቂና አሸናፊነት መሸጋገሩን ያረጋገጠ ታሪካዊ ድል ተደርጎም ተመዝግቧል ነው የተባለው። ተጨማሪ መረጃ አለን፣ በዝርዝር ታደምጡታላችሁ። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 106ኛ ኮር በጋዞና ዋድላ ወረዳዎች ብልጽግና ሰላማዊ አርሶ አደሮችን በወታደራዊ ኃይል አስገድዶ ለማውጣት የሞከረውን የድጋፍ ሰልፍ በድል አድራጊነት ማክሸፉን አስታወቀም። በጋዞ ስታይሽና በዋድላ ወረዳ ኮን ገጠር ቀበሌዎች አገዛዙ መዳበሪያ ለመቀበል ለሄዱ አርሶ አደሮች ለድጋፍ ሰልፍ ውጡ በማለት በጠመንጃ ኃይል ሊያስገድድ የነበር ቢሆንም በኮር ሱሪ 22ኛና 34ኛ ክፍለ ጦር አርበኞች ባካሄዱት የጥና ኦፕሬሽን የብርሃኑ ጁላ ሰራዊት ሙትና ቁስለኛ ሆኖ እንዲፈረጥጥ ተደርጓልን ብለዋል። በሌላ በኩል በጎጃም የብልጽግና ስርዓትን ተልዕኮ አስፈጻሚ ጀነራል ብርሃኑ ጥላውን የሚመራው 6ኛ እዝ በምርጫ ስም በህዝብ ላይ የደርስ ያለው የሰብአዊ ድርጊት ተባብሶ መቀጠሉ ሰምቷል። የአፋብኃኝ ቴዎድሮስ እዝ 206ኛ ኮር ባወጣው መረጃ መሰረትም ሰራዊቱ ምርጫን በግዳጅ ለማስፈጸም በሚል ሽፋን ህዝቡን ለማሸማቀቅና የሽብር ድርጊቶችን ለመፈጸም ግልጽ ትዕዛዝ ተሰጥቶታል ብለዋል። በዚህ ምክንያት ሰሞኑን ብቻ በጎዛምና በስናን ወረዳዎች አሰቃቂ ወንጀሎች የተፈጸሙ ሲሆን የሰራዊቱ አባላት 6 ሴቶችን በግፍ መድፈራቸውን የእዙ ህዝብ ግንኙነት መምሪያ ባወጣው መግለጫ አስታውቋል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሚዲያችን አድማጭ ተመልካቾች አብራችሁን ስቆዩ እነዚህና ሌሎች መረጃዎችን በዝርዝር የምታደምጡ ይሆናል። እናንተም ቻናሉን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ እስከ ፍጻሜው አብራችሁን ቆዩም። የ106ኛ ኮር የብልጽግናን የግዳጅ ሰልፍ ያከሸፈ የጥና ኦፕሬሽን መፈጸሙን አስታወቀም። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 106ኛ ኮር በጋዞና ዋድላ ወረዳዎች ብልጽግና ሰላማዊ አርሶ አደሮችን በወታደራዊ ኃይል አስገድዶ ለማውጣት የሞከረውን የድጋፍ ሰልፍ በድል አድራጊነት አክሽፈዋል። በጋዞ ስታይሽና በዋድላ ወረዳ ኮን ገጠር ቀበሌዎች አገዙ ማዳበሪያ ለመቀበል ለሄዱ አርሶ አደሮች ለድጋፍ ሰልፍ ውጡ በማለት በጠመንጃ ኃይል ሲያስገድድ የነበር ቢሆንም በኮር ሱሪ 22ኛና 34ኛ ክፍለ ጦር አርበኞች ባካሄዱት የጥና ኦፕሬሽን የብርሃኑ ጁላ ሰራዊት ሙትና ቁስለኛ ሆኖም እንዲፈረጥጥም ተደርጓል። በዚሁ ወታደራዊ እርምጃ ታፍነው ለሰልፍ ወጥተው የነበሩ አርሶ አደሮችና የአካባቢው ማህበረሰብ ከግዳጅ እንዲለቀቁም ተደርጓል። የሽንፈት መራር ጽዋን የተጎነጨው የብልጽግና ሰራዊት በፋኖ የደረሰበትን ምት መቋቋም አቅቶት በንጹሃን ላይ ጭካኔ በትሩን አሳርፏልን ብለዋል። በተስፋ መቁረጥ ስሜት በጋዞ ወረዳ ንጹሃን ላይ በሞርተርና በዙ 23 የከፈተው የጭፍጨፋ እርምጃም ቤታቸው ተቀምጠው የነበሩ ንጹሃኖችን ለሞት ዳርጓል ሲሉም ምንጮች ገልጸዋል። በሌላ በኩል የዛሬም ብቻ ተወኝ እንጂ ወላሂ ሁለተኛ አማራ አልሆንም በሚል በህፃን አንደበቷ ብትለምናቸውም የጠላቶቿ ልብ ባልራራላትና የአማራ ህዝብ የእልቂት ማሳያ ተደርጋ በምትቆጠረው በህፃን አንሻ ሰይድ ስም የተደራጁት በቢዛሞ ቀጠና የአንሻ ሰይድ እዝ አርበኞች ትናንት በወሰዱት የሽምቅ እርምጃም የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተነው መንግስቴን ጨምሮ ከአንድ ሬጅመንት በላይ ያገዙ ወታደሮችን በመደምሰስ አንጸባራቂ ድል መቀዳጀታቸው ሲነገርም ዛሬ በወጣ መረጃ ደግሞ ከብርጋዴር ጀነራል አይተነው መንግስቴ በተጨማሪም አንድ ከፍተኛ የጦር አዛዥ መገደሉ ታውቋል። ይህ የወለጋን አማራ በአሰቃቂ ሁኔታ ስለጨፈጨፈ ትከሻው በወታደራዊ ማዕረግ የተንቆጠቆጠለት የወለጋን አማራ ልክ እንደ ኦሾይቲዝ እሱ ደግሞ እንደ ሂትለር የሆነው ወታደራዊ አዛዥ መገደሉም የወለጋ አማራ ከጥቃት ሰለባነት ወደ አጥቂነት መሸጋገሩን ያረጋገጠ ታሪካዊ ድል ተደርጎም ተመዝግቧል። በተለይም አስናቀ አይተነው መንግስቴ በኮሎኔል ማዕረግ እንዳለ በማዕከላዊ ስር የህዳሴ ኮር ምክትል አዛዥ ለኦፕሬሽናል በመሆን ከሆሮ ጉድሩ ወለጋ ሻምቡ ዙሪያ እስከ ምስራቅ ወለጋ አንገርጉትን ዙሪያና እስከ ዲጋ ጊምቢ ነጆ እንዲሁም አርጆ ጉድቱና እስከ ቤኒሻንጉል ጉሙዝ ክልል ድረስ በመንቀሳቀስ የአማራን እልቂት ሲመራ የነበረ ባንዳ መሆኑንም ሚዲያችን ካሰባሰበው መረጃም ለማረጋገጥ ችሏል። የብልጽግናው አገዛዝ ዋና ስልጣን አስጠባቂ የሆነው የመከላከያ ሰራዊት ተቋም መስከረም 10 ቀን 2017 ዓ.ም በፕሬዝዳንት ታዬ አጽቀሥላሴ አማካኝነት ህዝብን ስላስጨፈጨፉም የማዕረግ እድገት ሹመት ከሰጣቸው ወታደራዊ አዛዦች መካከልም አንዱ ነው። በዚህ መሰረት መስከረም 10 ቀን 2017 ዓ.ም ከኮሎኔልነት ወደ ብርጋዴር ጀነራልነት ካደጉም 43 የጦር አዛዦች መካከል አንዱ የሆነው አስናቀ አይተነው መንግስቴም ከዚህ ዕለት ጀምሮ በማዕከላዊ ዕዝ መረጃና ደህንነት ኃላፊ እንዲሁም የዙ ምክትል አዛዥ ለኦፕሬሽናል በመሆን የብልጽግናን ስራ ሲያገለግል መክረሙን ነው ለማረጋገጥ የተቻለው።
አስናቅ አይተነው መንግስቴ በተለይ ከያዝነው 2018 ዓ.ም ወዲህ ከአንገር ጉትን ከተማና ከጊዳያና እስከ ደንጎሮ እንዲሁም ከኪርሞ ወረዳ እስከ ሊሞ ወረዳ ከዚህ አልፎ ከውኬ እስከ ነቀምት እንዲሁም ከዲጋ እስከ ኤፍሬምና አርጆ ጉደቱ አካባቢ በመንቀሳቀስ የአማራ ተወላጆችን በማፈን በአሰቃቂ ሁኔታ ሲያስገድል ሀብት ንብረት ሲያወድም የነበረ ሂትለራዊ ባህሪን የተላበሰና በንጹሃን ደምና እንባ የሰከረ ጭራቅ እንደነበር ነው ጣቢያችን ካሰባሰበው መረጃም ለማወቅ የቻለው። በዚህም መነሻቸውን የምስራቅ ወለጋ ዞን መቀመጫ ከሆነችውን ከነቀምቴ ከተማ አድርገው በኦኬና በጉትን እንዲሁም በአንዶዲና በሻሾበር አቆራርጠው ወደ ጊዳያና ከተማ ሲንቀሳቀሱ የነበሩት የማዕከላዊ ወታደሮችና ወታደራዊ አዛዦች ዲቾ ተራራ ላይ ሲደርሱ 2 እና 3 ቦታ ተቆርጠው ከባድ የሽምቅ ጥቃት ተፈጽሞባቸዋል። በዚህም የማዕከላዊ ዕዝ ምክትል አዛዥ ብርጋዴር ጀነራል አስናቅ አይተነው መንግስቴን ጨምሮ 1 ሬጅመንት የሚሆን ያገዙ ኃይል ሙሉ በሙሉ ተደምስሷል። በተጨማሪም 8 ወታደራዊ ተሽከርካሪዎች እንዲሁም በርካታ የቡድንና የነፍስ ወከፍ መሳሪያዎች በፋኖ ቁጥጥር ስር መዋላቸውን የአንሻ ሰይድ ዕዝ ህዝብ መምሪያ በላከው መረጃ አስታውቋል። በሌላ በኩል ያሳምነው ዕዝ የአዜብ ያዕቆብ 1ኛ ኮርና ዶ ክፍለ ጦር እና የአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በብልጽግና ወንበዴዎች ታግተው የነበሩ 11 የኦሮሞ ተወላጅ ታጋጆችን በማስለቀቅ በመራቤቴ አውራጃ የተለያዩ አካባቢዎች ሰፊ ከበባ በመፍጸም ሌሊቱን ሙሉ ልዩ ወታደራዊ ክትል በማድረግ ታሪክ መስራታቸው ሲነገር በዚህ የቅንጅት ኦፕሬሽን አጋጆችን በመደምሰስ ትናንት ግንቦት 17 ቀን 2018 ዓ.ም ከንጋቱ 12 ሰዓት ላይ በመራቤቴ አውራጃ ወረጎ በተባለ አካባቢ ታጋጆችን ያለምንም አካላዊ ጉዳት ነጻ ማውጣት መቻላቸውን አስታውቋል። ከአዲስ አበባ ወደ ደራ ጉንዶ መስቀል በመጓዝ ላይ የነበሩ 7 ወንዶችና 4 ሴቶችን ለዮሞ ውንጭት ተብሎ በሚጠራው ስፍራ ያገቱት የብልጽግና አጋጆች በፋኖ ፈጣን እርምጃ የቀጡ ቅጣት መቀጣታቸውም ታውቋል። ያሳምነው ዕዝ አርበኞች በመራቤቴ አውራጃ ባካሄዱት ከበባና ልዩ ወታደራዊ ክትል ታጋጆቹ ምንም አይነት ጉዳት ሳይደርስባቸው ነጻ ማውጣትም ችለዋል። ከአጋጆቹ ነጻ የወጡት ወገኖች ለፋኖ የህይወት መታደግ ተግባር ምስጋናቸውንም አቅርበዋል። ፋኖ የህዝብ ልጅ ነው ያሉት ነጻ የወጡ ወገኖች በቀጣይ የአካባቢያቸውን ሰላም ከፋኖ ጎን በመሆን እንደሚጠብቁም ቃል በመግባት ያገዙን የጥፋት ሴራ በጋራ ለመመከት መነሳታቸውን አሳይተዋል። የተወደዳችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት በሰላም ቆዩኝ።